ፋይብሮይድስ እና መሃንነት። ፋይብሮይድስ መካን ሊያደርግህ ይችላል። የማህፀን ፋይብሮይድ በሴቶች የመራቢያ ክፍሎች ውስጥ የተለመዱ እጢዎች ናቸው። በተጨማሪም በአንዳንድ ሁኔታዎች መካንነት ጋር የተያያዘ ነው። ፋይብሮይድስ በማህፀን ውስጥ በሚገኝ ፋይብሮይድ ውስጥ በሚገኝበት ቦታ ላይ በመመርኮዝ ወደ መሃንነት ከሚመሩ ሴቶች 2-3 በመቶ ይጎዳል። የማህፀን ፋይብሮይድ መንስኤዎች: የሆርሞኖች መለዋወጥ፣ ጄኔቲክስ፣ የማህፀን ችግር። የማህፀን ፋይብሮይድ ምልክቶች: ከባድ ወይም ረዥም የወር አበባ ደም መፍሰስ፣ በወር አበባ መካከል ደም መፍሰስ፣ የጀርባ ህመም፣ የሆድ እብጠት፣ አዘውትሮ ሽንት፣ የሆድ ድርቀት፣ ድካም፣ በግብረ ሥጋ ግንኙነት ወቅት ህመም እና መሃንነት። የፋይብሮይድስ እና መሃንነት አይነቶች: ሲምፕል ፋይብሮይድስ በማህፀን ውጫዊ ክፍል ላይ ይገኛሉ እና መሃንነት የመፍጠር ዕድላቸው አነስተኛ ነው። ኢንትራሙራል ፋይብሮይድስ እነዚህ በማህፀን ግድግዳ ውስጥ የተካተቱ እና በመትከል ላይ ጣልቃ ሊገቡ ይችላሉ። ሰብሙኮሳል ፋይብሮይድስ እነዚህ ወደ ማህፀን አቅልጠው ያድጋሉ እና የመራባትን አሉታዊ ተጽዕኖ ያሳድራሉ። ምን አይነት ፋይብሮይድ መጠን መሃንነት ሊያስከትል ይችላል? ማንኛውም መጠን ያለው ፋይብሮይድ የመራባት ሁኔታን ሊጎዳ ይችላል፣ ነገር ግን ከ5-6 ሴ.ሜ በላይ የሆኑ ትላልቅ ፋይብሮይድስ የበለጠ አደገኛ ናቸው። ለፋይብሮይድስ እና መሃንነት ምን አይነት ምርመራ ያስፈልጋል? የፔልቪክ ምርመራዎች፣ አልትራሳውንድ እና መራይ ወይም ሂስቴሮስኮፒ ሊሆኑ የሚችሉ የፋይብሮይድ አካባቢ እና መጠን ለማወቅ ይረዳሉ። የፋይብሮይድ እና የመካንነት ህክምናዎች በኢትዮጵያ። ሰብሙኮሳል ፋይብሮይድ ማስወገድ የመራባትን ማሻሻል ይችላል። የፅንስ መጨንገፍ ወይም የውስጥ ለውስጥ ፋይብሮይድ የመራባት ችሎታ ላይ የቀዶ ጥገና ማስወገድ አስፈላጊ ነው። የወሊድ መሻሻልን ለማሻሻል የህክምና አስተዳደር። የትኛውን ሐኪም ማየት ነው? በአዲስ አበባ ከሚገኝ የሴት የማህፀን ሐኪም እርዳታ ያግኙ እና በኢትዮጵያ ምርጥ የማህፀን ሐኪም ሆስፒታል የላቀ ህክምና ያግኙ። ቴሪ ቴና። ላይክ፣ ሼር፣ ኮሜንት። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።